ግብርና የምጣኔ ሀብት እድገት ብቻ ሳይሆን የዜጎች የገቢ ምንጭ ነው። ግብርና የኢትዮጵያ ገበሬዎች የዕለት ጉርስ ማግኛ፣ የሀገሪቷ ኢኮኖሚ የጀርባ አጥንት፣ ከ70 በመቶ በላይ የሀገሪቷን ሕዝብ ስራ ላይ ያሰማራ፣ ከአጠቃላይ የሀገር ውስጥ እድገት ምጣኔ 3ኛ ደረጃ ላይ የተቀመጠና የውጭ ምንዛሪ ግኝት ማስገቢያም ነው። ከ70 እስከ 80 በመቶ የሀገሪቱ የውጭ ምርትም በዚሁ ዘርፍ ላይ የተንጠለጠለ ነው። ጊዜ ያለፈበት የአስተራረስና የአመራረት ዘዴ ምርታማነቱን በእጅጉ በማቀጨጭ አገሪቱ ከዘርፉ ማግኘት የሚገባትን ጥቅም እንዳታገኝ አድርጎት ቆይቷል። ለረጅም ጊዜ ኋላ ቀር የግብርና ዘዴው ገበሬውን ከእጅ ወደ አፍ ከሆነው ኑሮ ሊያላቀቀው ካለመቻሉም በላይ የበይ ተመልካች አድርጎት ነበር። ሆኖም ከቅርብ ዓመታት ወዲህ ኢትዮጵያ ውስጥ የግብርናውን ዘርፍ በማዘመን የምግብ ዋስትናን ለማረጋገጥ የፖሊሲ ማሻሻያዎች መደረጋቸው ይታወቃል። ዘርፉን የሚያዘምኑ የሜካናይዝድ ቴክኖሎጂ ውጤቶችን ከቀረጥ ነፃ ወደ አገር ውስጥ እንዲገቡ ማድረግ የፖሊሲ ማሻሻያው አንድ እርምጃ ነው። መንግስት ምርትን በብዛትና በጥራት በማምረት እንዲሁም የአርሶ አደሩን ኑሮ የሚቀይሩ ስራዎችን በመስራት የተያዘውን በምግብ ራስን የመቻል ግብ እውን እያደረገ እንደሚገኝ የመንግስት ኮሚኒኬሽን አገልግሎት ይገልጻል። በመንግስት ኮሚኒኬሽን አገልግሎት አስተባባሪነት ህዳር 13 2017 የመገናኛ ብዙሃን ባለሙያዎች በባሌና በአርሲ ዞን በሚገኙ ወረዳዎች ተዘዋውረው የልማት ስራዎችን ጎብኝተዋል። በጉብኝቱ በዞኖቹ እየተሰሩ ያሉ የሌማት ትሩፋት ውጤቶችን እንዲሁም በክላስተር እየለማ የሚገኘውን ስንዴና የቢራ ገብስ ምርትን ማየት ተችሏል። አርሶ አደር ግርማ ከበደ ይባላሉ። በአርሲ ዞን የሌሙ ብልብሎ ወረዳ ነዋሪ ናቸው። በማህበር በመደራጀት በክላስተር የምግብ ሰብልና የቢራ ገብስ እያመረቱ ይገኛሉ። በክላስተር ማምረታቸው በርካታ ጠቀሜታ እንዳስገኛላቸው ይገልጻሉ። በማህበር ተደራጅተን ዘር ነው የምናመርተው። ለብቅል የሚሆን ዘር፣ ለምግብ፣ ለተለያየ ዘር ነው የምናመርተው። እንግዲህ ስራችን ያው በክላስተር ነው ክላስተር አድርገን ነው የምናመርተው። ብዙ ለውጥ አለው። እንግዲህ በፊት ያው ኩታ ገጠም አይደለም፣ ዝም ብሎ በግማሽ ጥማድ በግማሽ ሄክታር እየተባለ ነው የሚታረሰው። አሁን እሱ ቀርቶ ያው በማህበር ተደራጅተን ክላስተር አድርገን አንድ ዘር ነው የምናመርተው። እርሻ አንድ ጊዜ ነው። ሀገሪቱ በቅርቡ ተግባር ያደረገችው የማክሮ ኢኮኖሚ ፖሊሲ ዋና ዓላማ ከውጭ የሚገባ ምርትን በሀገር ውስጥ በማምረት በምግብ ራስን መቻልና ምርትን ወደ ውጭ በመላክ ገቢን ለማሳደግ እድል የፈጠረ እንደሆነ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ዴሲሳ ጠቁመዋል። መሬት አለን፣ ውሃ አለን፣ የሰው ኃይል አለን፣ ማምረት እንችላለን የሚል ከተለዩት አንዱ የጥራጥሬ እና የገብስ፣ የስንዴ እነዚህ የመሳሰሉትን በእነዚህ ራስን መቻል ነው። ራስን መቻል ሲባል አንደኛ በምግብ ራስን መቻል ነው። በምግብ ራስን መቻል የሚቻለው በብዛት በማምረት ነው። ሚኒስትር ዴኤታው ከበደ ዴሲሳ በገብስ ምርት ልማት ላይ በተደረገ ርብርብ ከውጭ ገባ የነበረውን የቢራ ገብስ በሀገር ውስጥ እየተሸፈነ መሆኑን አንስተዋል። ለብቅል የሚሆን ገብስ ምንም አይነት ከውጭ ተገዝቶ እንዳይገባ አርሶ አደሮች በራሳቸው እንደምትመለከቱት ቅድም ያወራነው ነገር አለ። በሀገራችን በብዛት በጥራት በፍጥነት ማምረት የሚባል አቅጣጫ አለ። ክልሉ ይህን በሙሉ በሙሉ ነው ተግባራዊ የሚያደርገው። ገበያው የቢራ ፋብሪካዎች ብቅል ይፈልጋሉ። ለብቅሉ ደግሞ የብቅል ፋብሪካ ስላለ ለሱ ቀጥታ አርሶ አደሮች እንዲያቀርቡ፣ አርሶ አደሮቹ ሁለት ነገሮችን ነው የሚያስቀሩት። አንደኛ በውጭ ምንዛሪ ተገዝቶ የሚመጣውን ውጭ ምንዛሪን ቆጥባሉ። ሁለተኛ የገበያ ትስስር ይፈጠራል። በዶላር የምንገዛውን ማስቀረት ብቻም ሳይሆን ራሳችንን በእንደዚህ አይነት ምንችላቸውን አቅም ባለን አቅሞቻችን ከተለዩ በኋላ አቅም ባለን ጉዳይ ላይ ከውጭ መግዛት አያስፈልግም። እሱን ኤግዞስቲቭሊ ለአርሶ አደሩ ድጋፍ ተደርጎለት እዚሁ እንዲመረት እዚሁ እንዲዘጋጅ የውጭ ምንዛሬውን ቀሪ እንዲሆን አርሶ አደሮቹም እንዲቀየሩ ተደርጎ በማምረት ነው። ዘማዶ የሚታየው የራሳቸው ፋብሪካ ነው። ፋብሪካ አቋቁመዋል። አርሶ አደሮች በራሳቸው ማሳ ላይ እያባዙ ዘር እያባዙ ፋብሪካው ላይ ጥራቱን እያረጋገጡ እያሰፉ ነው እየሸጡ ያሉትና አጠቃላይ በምግብ ራስን መቻል በምናመርተው ነገር
የፋብሪካ አቅርቦት እዚህ ማምረት የምንችለው ራስን መቻል የሚለውን ነገር በተግባር ያረጋገጥንበት የገብስ በተለይ ለብቅል ፋብሪካ የሚቀርብ የቢራ በተለይ የቢራ ፋብሪካዎቻችንን ለማንቀሳቀስ የሚያስችል የውጭ ምንዛሪን ወጪ ያስቀራ እጅግ በጣም ለውጥ የታየበት ያቀርነው ያለምነው ሁሉ እንደሚሳካ ማሳያ የሆነ ስራ ነው የተሰራው እዚህ አካባቢ። ኤንቢሲ ያነጋገራቸው አርሶ አደር ግርማ የሚያመርቱትን ዘር ለአርሶ አደሮችና ለቢራ ፋብሪካዎች ያቀረቡ መሆኑን ተናግረዋል። ዘር አምራች ስለሆን ለተለያየ አርሶ አደሮች ነው የምናቀርበው። ለፋብሪካ ምንም እናመርታለን። የአርሲ ብቅል ፋብሪካ ቁሉምሳ ለኛ ቅርብ ስለሆነ ግማሹን ለነሱ ነው የምናቀርበው፣ ግማሹን ለዘር ነው የምናውለው። ዘር አርሶ አደሩ ከኛ ነው የሚወስደው። ለተለያየ ክልሎች እናቀርባለን። ገብስ እስከ 50 አማካይ 50 ኩንታል እናገኛለን። የአርሲ ዞን ግብርና ጽሕፈት ቤት ኃላፊ ገና መሐመድ በዘንድሮ ዓመት ከ930 ሺህ ሄክታር መሬት አጠቃላይ 29 ሚሊዮን ኩንታል ምርት ይጠበቃል ብለዋል። የአርሲ ዞን ግብርና ጽሕፈት ቤት ኃላፊው ከዚህ ቀደም አርሶ አደሩ ምርትን በብዛትና በጥራት እንደማያመርት ገልጸው በተሰራው ስራ ጥሩ ውጤት ተመዝግቧል ብለዋል። ከውጭ የሚገባውን ለቢራ ለብቅል ፋብሪካ የሚሆነው ገብስ አቁመናል ስንል ሀገር ውስጥ ያለው አርሶ አደር ትላንትና መሬቱ እዚህ ያለች አርሶ አደሩም አለ ምርቱም አለ። ነገር ግን በብዛት ማምረቱ በብዛት መሬቱን ማራሱ ምርቱንም በዛ በብዛት ማግኘቱ ዝቅተኛ ነበር። ከአርሶ አደሩን ከገበያ ጋር ትስስር ሲያገኝ የዋጋውም ልዩነት ስላለ ምርቱም ገበያ ስለሚያገኝለት ዋጋው ከፍ ስላለ በላፋው ልፋት ስለሚያገኝ አርሶ አደሩ በክላስተር እንዲያርስ በጥራት እንዲያርስ በብዛት እንዲያመርት ምርታማነቱን እንዲጨምር በማድረግና ያ ያገኘው ምርት ወደ ገበያ ስናቀርብ ከዚህ 5 ዓመት በፊት ስናየው የገባ ዋጋ 1000 እና ከዛ በታች ነበር። በአሁኑ ሰዓት ግን እስከ 6000 እስከ 7000 ነው 100 ኪሎ የሚሸጠው ማለት ነው። ስለዚህ ከዚህ የሚያገኘውን ውጤት አይቶ አርሶ አደሩ በብዛትም ያመርታል፣ በጥራትም ያመርታል። አርሶ አደሩ ሲያመርት ማለት ለገበያም ብሎ ነው የሚያመርተው ማለት ነው። አክለውም የአርሶ አደሩ የገበያ ትስስር ችግር ተፈቷል ብለዋል። በገብስ በኩል ኦልሬዲ የገበያ ትስስር በችግሩ ተፈቷል። በምንድን ነው የተፈታው? አርሶ አደሩ ምርት ያመርታል ስንል ይሸጋገራል ወዴት? ወደ ኢንቨስትመንት። አርሶ አደሩ ወደ ኢንቨስትመንት ሲሸጋገር ምንድነው የሚያቋቁመው? ፋብሪካ ነው የሚያቋቁመው። የቢራ ፋብሪካ አለ እዚህ፣ የብቅል ቢራ ፋብሪካ አለ እዚህ። አርሶ አደሩ ከነሱ ጋር ውል ይፈራረማሉ። በምን? እኔ ዘር አቀርብልሃለሁ፣ እኔ ብር አቀርብልሃለሁ፣ አንተ በማህበራዊ በኩል ሆነ ምርትን ታቀርብልኛለህ፣ ሲመረት ወደ እኔ ነው የምታመጣ ብሎ ከአርሶ አደሩ ጋር ውል ይገባል። የራሳቸው የሆነው የአርሶ አደር የገበሬዎች የህብረት ስራ ፌዴሬሽን ብቅል ፋብሪካ የምንለው ማለት ነው። አንድ በቢራ በኩል በዚህ ገበያ ትስስሩ ይሆናል ማለት ነው። ጠቅላይ ሚኒስትር አብይ አህመድ በግብርና ልማት በተለይም በስንዴ ላይ እየተሰራ ያለው ስራ በምግብ ራስን ለመቻል ለሚደረገው ጥረት ውጤታማነት ትልቅ ድርሻ እንዳለው መግለጻቸው ይታወሳል። በግብርና ልማት እየተከናወኑ ባሉ ውጤታማ ስራዎች ላይ የሌማት ትሩፋት ተግባራት ሲታከሉ ከምግብ ዋስትና ባለፈ ስርዓተ ምግብን በማስተካከል ረገድ አይነተኛ ሚና ይጫወታል ማለታቸውም አይዘነጋም። ማገዶ በመሸጥ የድህነት ኑሮ ይገፉ እንደነበረ ይናገራሉ። የባሌ ዞን ጎባ ወረዳ የአሎሼ ጢሎ ቀበሌ ነዋሪ ናቸው። በአካባቢያቸው ነዋሪዎች ዘንድ በታታሪነታቸው የሚነሱ ለበርካቶች ተምሳሌት የሆኑ ሴት ናቸው። ወይዘሮ ብርቅነሽ ተካ ይባላሉ። ወይዘሮ ብርቅነሽ የቀድሞ ህይወታቸውን እንዲህ ያስታውሱታል። ያው እኔ እዚህ አሎሼ እንግዲህ በልጅነቴን የገባሁት ቢያንስ ወደ 98 አካባቢ ምንም የለኝም እና ሰዓዳ የምትባል መዱበርቲ ነበረች። በጣም ታደራጀን ነበርና ስለ ጓሮ ታስተምረናለች። ከዛ በኋላ ግብርናዎች እንዳለ በቃ እየመጡ ያስተምሩናል። ጓሮ ስሩ፣ ቀለብ ከቤት አርጉ፣ አትክልት ከቤት ብሉ፣ ልጆቻችሁ ጭንቅላታቸው ክፍት ነው የሚሆነው የተመጣጠነ ምግብ በሚል በቃ ሁሉ ጊዜ የግብርና ቢሮ ሁሉ ጊዜ ይከታተለናል ማለት ነው። ከዛ ስልስል በቃ ዝም ብዬ እንዲሁ እቺ ግቢ ትንሽ ነች። አንዳንድ ነገር ስተከለ እኔ እየጣመ ይመጣና በቃ የማልተክለው ነገር የለም። በጣም በህይወቴ በጣም ተቀይር ያለው እኔ በፊት ወይራ ነው የምፈልጠው። ደህነት መጥፋት የምታስተምር ሴት ተብዬ ማዳሊያ አለኝ። አሁን ላሳያችሁ እችላለሁ። በጣም በቃ ምንም የለኝም ነበር ማለት ነው።
አሁን ግን እግዚአብሔር የተመሰገነ ልጄን ራሱ ያው መንግስት ወስዷት በውጤት ማለት ነው እያስተማርኩ ነው ዘና አድርጌ ማለት ነው። ወይዘሮ ብርቅነሽ በአሁኑ ጊዜ በሌማት ትሩፋት ድጋፍ ከጨው ውጪ በጓራቸው የሌለ ነገር እንደሌለ ይናገራሉ። አሁን እዚህ ግቢ ውስጥ ብንቆጥር በጣም ብዙ ነገር አለ። በእውነት ካረሳውኝ ሁሉ ልተነትን እንችላለሁ። እርድ ሳይቀር አለ፣ ሸንኮራ ሳይቀር አለ። ቆላ የሚበቅለው ማለት ነው። ውሸት ነው ቆላ ምናምን የሚባል ነገር መስራት ብቻ ነው። ጫት ሁሉ አለ ለሙከራ ይሄውና ከቆላ የሚበቀለው ለሙከራ ተክዬ ማለት ነው። እና ወደ ሌላው ስመለስ አሁን ምግብ ማለት ነው ጎመን ወደ 4 አይነት 5 አይነት አለ። ከቤት ነው የምጠቀመው። ልጆቼም ከውጭ አይበሉም ማለት ነው። ትኩሱን ቆጥረን ጥብስ ጥብስ አድርገን እንበላለን ማለት ነው። ኢትዮጵያ በማር ምርት አቅም ካላቸው የዓለም ሀገሮች ከቀዳሚዎቹ ተርታ እንደምትገኝ መረጃዎች ያስረዳሉ። ከዓለም ሀገሮች በተጨማሪ በአህጉር አፍሪካ ደግሞ የመጀመሪያ እንደሆነች ይነገራል። በአመት ከግማሽ ሚሊዮን ሜትሪክ ቶን በላይ የማምረት አቅም እንዳላት የሚነገርላት ኢትዮጵያ በአመት 29 በመቶውን ብቻ እያመረተች ለገበያ እንደምታቀርብ በፈረንጆቹ 2023 የወጣ መረጃ ይጠቁማል። ከዚህ ውስጥ ለውጭ ሀገር ገበያ የሚቀርበው ከ2 በመቶ በታች ነው። ኢትዮጵያ ያላትን እምቅ የማር ሀብት በሙሉ አቅሟ ተጠቅማ በማምረት ለውጭ ገበያ ብታቀርብ ከፍተኛ የውጭ ምንዛሪ ገቢ ማመንጨት የሚችል ዘርፍ እንደሆነ ባለሙያዎች ይናገራሉ። በምግብ ራስን የመቻል ግብን እውን ለማድረግ በአሁኑ ወቅት በትኩረት እየተሰሩ ከሚገኙ የሌማት ስራዎች መካከል የሌማት ትሩፋት ውጤቶች ተጠቃሽ ናቸው። ንብ ማነብና ማር የማምረት ስራ በሌማት ትሩፋት መርሃ ግብር ስር በስፋት እየተገበረ ይገኛል። ሌላኛው በባሌ ዞን የጎባ ወረዳ አርሶ አደር አበራ ኩራ ከመደበኛው የእርሻ ስራ ባሻገር በንብ ማነብ ስራ ተሰማርተው ህይወታቸውን እየመሩ መሆኑን ያነሳሉ። አርሶ አደር አበራ የንብ ማነብና የማር ምርት ስራ ላይ እንዴት ተሰማሩ? ያው እርሻ ነው፣ ማርስ ገበሬ ነኝ። ያው አርሳለሁ፣ ያው ፊትም ትንሽ ሞክራለሁ። በዛ ላይ አሁን በግብርና አማካኝነት በቃ አንተ እንዲህ ብታረግ ይሄንን ንብ ብትወስድ ትሰራበታለህ አሉኝ። እሺ አልኳቸው። ያው መስራት ጀመርኩ። ያው ዘመናዊ ያው አንድ 30 ቀፎ አለኝ። የባህል ደግሞ የዱሮ አንድ 48 አለኝ። በቃ አንድ ጋር አንድ 85 እና 87 ከኋላ እንደምትመለከቱት በዘመናዊ የንብ ቀፎ ውስጥ ንብ እየተመረተ ነው የሚገኘው ማለት ነው። እንግዲህ በዚህ በምትመለከቱት ስፍራ ላይ በሁለት መልኩ ነው ስራ እየተሰራ ያለው። አንደኛው አርሶ አደሮችን በማደራጀት የሚሰራ ሲሆን ሁለተኛው ደግሞ ለወጣቶች የስራ እድል በመፍጠር ወጣቶች ተደራጅተው ንቦችን በማራባትና የማር ምርትን በማስገኘት ለገበያ ያቀርባሉ ማለት ነው። ይህ ደግሞ እንግዲህ አንዱ የልማት ትሩፋት ስራ ውጤት ነው ማለት ነው። በልማት ትሩፋት ስራ ውጤቱ በተለያዩ ወረዳዎች ላይ እየተሰራ ይገኛል ማለት ነው። ይህም ደግሞ ገበሬው ራሱን በምግብ ከመቻል ባለፈ ደግሞ ለውጭ ገበያ እንዲያቀርብ የሚያደርገው ነው ማለት ነው። በዚህ በዘመናዊ የንብ ቀፎ በክላስተር መሰራቱ በርካታ ጠቀሜታ እንዳለው የአካባቢው ነዋሪዎች እየነገሩን ይገኛሉ ማለት ነው። እኛም ተዘዋውረን እንደተመለከት ነው በዚህ ስፍራ ላይ ማለት ነው ወጣቶች ተደራጅተው እየሰሩ ነው የሚገኙት። በዚሁ አካባቢ የግሪን ሌጋሲ ወይም ደግሞ የአረንጓዴ አሻራ ችግኞች የሚተክሉበት ስፍራ በመሆኑ ወጣቶቹ ይህንን የምትመለከቱትን የንብ ቀፎዎችን ከመጠበቅና ከማምረትና ለገበያ ከማቅረብ ባለፈ ደግሞ የግሪን ሌጋሲውን ደግሞ ጎን ለጎን በማስኬድ ጥበቃ የሚያደርጉበት አካባቢ ማለት ነው። ከባህል ቀፎ ከፊተኛ ማለት ነው እስከ 7 እስከ 8 ኪሎ ይገኛል። ከዚህ ውስጥም ያው በ3 ጊዜ ነው የሚቆረጥ። በአንዳንድ ሺህ ብር ነው የሚሸጥ 1 ኪሎ። ነው ያዚሁ በጆክ እየሰፈርኩ ነው። ኪሎ የለኝም። አንዳንድ ሺህ እሸጣለሁ። ያው ለልጆቼ ልብስና ለቤቴ ወጪ ይውልልኛል። ለተለያየ ለአንዳንድ ነገር ይውልልኛል። እየተጠቀምኩበት ነው። ወይዘሮ ብርቅነሽ በጓራቸው 50 ዘመናዊ ቀፎ ያሏቸው ሲሆን ከእያንዳንዱ ቀፎ 25 ኪሎ ግራም ማር ይጠብቃሉ። ዶክተር አብይ ማር እንደ እንጀራ መብላት አለብን የሚለውን መርሄ አንድ ብዬ ከብርቄ ተካ ይጀምራል ማለት ነው። የንብ ቀፎ እንግዲህ 50 ደርሻለሁ። አሁን እንግዲህ እቺ ዳመና ስለሆነ ነው እንጂ ውጤቱን ላይ እየተዘጋጀው ማለት ነው። ከዚህ በፊት አላገኘውም ያው ጅማሬ ስለሆነ። የባሌ ዞን አስተዳዳሪ አብዱል ሀኪም አልዩ በዞኑ ወጣቶችን በማደራጀትና አርሶ አደሮችን በተናጠል የማር ምርት ላይ እንዲሰማሩ መደረጉንና በዞኑ በተያዘው ዓመት ብቻ 22000 የንብ ቀፎ ለአርሶ አደሩ መዳረሱን ተናግረዋል። በዞኑ በሚገኙ ወረዳዎች ባለፉት ዓመታት በማር ምርት ላይ በተሰራው ስራ ጥሩ ውጤት መመዝገቡን ገልጸው በቀጣይ ማርን በማጣራት ለውጭ ገበያ ለማቅረብ በዝግጅት ላይ ናቸው ብለዋል። ማርን የማጥራት ስራ በሀረና
ቡሉቅ ወረዳ፣ በደሎ መና ወረዳ ቆላማ አካባቢ ከዚህም የበለጠ የምርት ንብ ማርባት ስለሚሰራ ማርን በማጣራት ወደ ውጭ ገበያም ለመላክ እየተዘጋጁ ያሉና የማድረስ ስራም የጀመሩ አርሶ አደሮች ራሱ እንዳሉ ማንሳት እንችላለን። በጓሯቸው ልማት የቤተሰባቸውን የምግብ ዋስትና ከማረጋገጥ አልፈው ምርታቸውን ለገበያ እያቀረቡ መሆኑን የሚገልጹት ወይዘሮ ብርቅነሽ ፍላጎት፣ ተነሳሽነትና ትጋት እስካለ ድረስ በጠባብ ቦታ ሰርቶ መለወጥ ይቻላል፣ ሁላችንም እንስራ በማለትም መልእክታቸውን አስተላልፈዋል። ለኢትዮጵያ ሴቶች የወንድ እጅ አትዩ፣ ብዙ መሬት ይዛችሁ ሳማት አርቡ፣ በትንሽ ጓሮ ውስጥ ራሱ ብዙ ታሪክ ይሰራል። መስራት ብቻ ነው። የወንድ እጅ አጠብቆ እኔ በበኩሌ የወንድ እጅ የሚጠብቅ ሴት አይደለችም። ስለ እውነት ትስራ ከወንዱ በላይ ነች። ወንድ እኮ እርሻ ቢያርስ እኮ እኔም ማረስ እችላለሁ ሱሪ ለብሼ ምን ይከለክለኛል? ደግሞ ጓሯችንን ሳማ ሊበላው አይገባም። ሴት እኔ ለሴት የማስተላልፈው ስለ እውነት ስለሆነ ችጋር ያወራሉ። በቃ ጓሮ ይዘው በቃ መሬት መሰራት አለበት። እኔ ስትወጡ ደጃፍ ላዩ በራፌ ላይም አትክልት ነው፣ በሬ ላይም አይላንድ የተሰበረ ምናምን እቃ ባዶ አይቀመጥም እኔ ጋር፣ ምክንያቱም ጥቅም አለው ማለት ነው። ስለዚህ እኔ ለኢትዮጵያ ሴቶች የማስተላልፈው ስሩ። ኢትዮጵያ የግብርናውን ዘርፍ ለማዘመን ከምትጠቀምባቸው መንገዶች አንዱ የግብርና መካናይዜሽን ስትራቴጂ ነው። ለግብርና ምርትና ምርታማነት እድገት የእርሻ መካናይዜሽን ቴክኖሎጂ ከፍተኛ ድርሻ እንዳለው ይነገራል። መንግስት በዘረጋው የግብርና መካናይዜሽን በመጠቀም ምርትና ምርታማነትን በእጥፍ መጨመር መቻላቸውን የአርሲና ባሌ ዞን አርሶ አደሮች ገልጸዋል። አርሶ አደሮቹ ከዚህ ቀደም ይከተሉት የነበረውን የአስተራረስ ሂደት እንዲህ ያስታውሱታል። በባህላዊ ነበር፣ በበሬ እያረስን በበሬ በማጭዳጭደን እንወቃ ነበር። በዛን ሰዓት ግማሹ ወደ ገለባ ግማሹ ከአህያ እየወደቀ በሜዳ ይቀር ነበር። በተበጣጠሰ ማሳ ላይ በምናርስበት ጊዜ ብዙም ውጤት አልነበረንም። ምክንያቱም የተጣራ ምርት አይደለም። በፊት ደላላዎች በመሀል ገብተው ያፋጁን ነበር። ገበሬና ባለ ንብረቱን ሳያገናኙ ጥቅም ያገኙ ነበር። እንደሚታወቀው በተበጣጠሰ ማሳ ላይ በምናርስበት ጊዜ እህሉ በጣም የወረደ ነው። ምክንያቱም ምርቱ ጥራት የለውም። እኛም ዝም ብለን ነው እንግዲህ ያው በሙያተኛው ያልታገዘ ስራ ስለምንሰራ ብዙም ውጤታማ እንደሆነ። ተመልካቾቻችን አሁን የምንገኘው በአርሲ ዞን ሄጦሳ ወረዳ ነው። በዚህ ወረዳ ላይ 42000 ሄክታር መሬት አለ። ከ42000 ሄክታር መሬቱ 36000 የሚሆነው የስንዴ ምርት ነው። እንደሚታወቀው የመኸር ወቅት መሆኑን ተከትሎ ከኋላ እንደምትመለከቱ እርሻው በሙሉ በስንዴ ምርት ተሞልቷል ማለት ነው። የተለያዩ ኮምባይነሮች በአሁኑ ወቅት የደረሰውን ሰብል በማጨድ ላይ ይገኛሉ። በእነዚህ በምትመለከቱት መልኩ እስከ ውጤቱ ድረስ ማብቃት የምርት ብክነትን ከመቀነስ የአርሶ አደሩን ደግሞ ልፋቱን ድካሙን ከማስቀረት አንጻር ትልቅ አስተዋጽኦ እንዳለው ይነገራል ማለት ነው። ተመልካቾቻችን እንግዲህ እዚህ አካባቢ ላይ 119 ገበሬዎች ወደ ኢንቨስትመንት እንደተሸጋገሩ መረጃዎቹ እጄ ላይ አሉ ማለት ነው። እንግዲህ እነዚህ 119 ገበሬዎች ለራሳቸው ከማምረት አልፎ ተርፎ ወደ ውጭ ሀገር ገበያ ከማቅረብ እንዲሁም ደግሞ ማሽነሪዎች በመግዛትና ከራሳቸውም አልፎ ለሌሎች በማከራየት ወደ ኢንቨስትመንት ተሸጋግረዋል ማለት ነው። የመካናይዜሽን ግብርና የአርሶ አደሩን ድካም ከመቀነስ ባሻገር ምርትና ምርታማነትን ለማሳደግና የምርት ብክነትን ለማስቀረት ከፍተኛ አበርክቶ እንዳለው አርሶ አደሮቹ ገልጸዋል። ከዚህ በፊት የነበረው ከ25 እስከ 30 ነው። አሁን ግን ከ40 እስከ 70 ምርት እናገኛለን ብለን እናስባለን። እኔ 3000 እስከ 4000 አገኛለሁ። ለማረምም ግብአቶችንም ለመጠቀምም እጅግ በጣም የተመቸ ነው። አንደኛ ደግሞ በኮምባይነሪም በምናጭድበት ጊዜ ምርቱም በትክክለኛው መንገድ ሳይባክን ተቆጣጥረን ጥሩ ውጤት የምናገኝበት ደረጃ ላይ ነበር ነው። ዛሬ እንደተወለድኩ ነው የሚቆጥረው። ከፍተኛ ጥቅም ነው ያለ ነው። መንግስት ባወጀው አዋጅ መሰረት በሚዲያ ስንሰባ የኖረውን ካቢኖችን ወደ ታች አውርዶ ከዛሬ ሲያሳጭዱ ነው የቆዩት። እንደዚህ በፕላስተር ማሳጨዳችን በፕላስተር ማረሳችን ከፍተኛ ጥቅም ነው ያለው ለገበሬ። በጣም ጥቅምና ጉዳት በደንብ ያውቀናል፣ ተረድተናል። እኔ ብቻ ሳይሆን ሌሎች አርሶ አደሮች በጣም ነቅቷል። በማጭድ አጭጄ ሲወቃ የነበረው አነስተኛ ገቢ ነበር የሚያገኘው። አሁን ግን በፕላስተር ነው በአህያ በሬው የሚበላው በአህያ ከአህያ ወድቆ ሜዳ የሚቀራው ሁሉ ተርፎ ወደ ጎተራዬ ነው የሚገባ። በዚህ አይነት በፊት 20 ወይም 30 የሚያገኘው እህል አሁን ወደ 50 60 ነው የሚያገኘው። በአርሲና ባሌ ዞን የሚገኙት አርሶ አደሮቹ በትራክተር ማረስን ጨምሮ ምርትን በኮምባይነር መሰብሰብ ከጊዜ ወደ ጊዜ እየተለመደ መምጣቱን ይናገራሉ።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ዴሲሳ መንግስት ለመካናይዜሽን የሰጠው ትኩረት በግብዓት አቅርቦትና በምርታማነት ረገድ የላቀ ውጤት እየተገኘበት ነው ብለዋል። አክለውም መካናይዜሽን ተግባራዊ በመደረጉ የምርት ብክነትን ብቻ ሳይሆን የመሬት ብክነትንም ማስቀረት መቻሉን ጠቁመዋል። መንግስት ምርትና ምርታማነትን ለማሳደግ የእርሻ ማሽነሪዎችን ከቀረጥ ነጻ ከውጭ ወደ ሀገር ውስጥ እንዲገቡ ማድረጉንም አስታውሰዋል። በፊት ምናልባት አንድ ኮምባይነር በአንድ ጊዜ አንድ ቀበሌ ላይ ማግኘት በጣም ከባድ ነበር። መሬቱ ነበረ፣ ሰው ኃይል ነበረ፣ ሁሉ ነገር ነበረ። ያ ተቀይሮ አሁን በጣም በብዛት ምርቱንም እንዲጨምር ያደረገው ለዓለም ገበያም እንድናቀርብ ያስቻለን በቤተሰብ ደረጃም የምግብ ዋስትናን እንድናረጋግጥ ያደረጋን በዋናነት ይሄ ነው። በተጨማሪም ሌሎች መንግስት የሚያደርጋቸው ድጋፎች አሉ። የመካናይዜሽን መጀመሩ ብዙ ነገርን ነው ያመጣው። አንደኛ መካናይዜሽንን ውጤታማ ለማድረግ የተደረገው ነገር ምንድነው? በክላስተር ማረስ ነው። አንድ ኮምባይነር ሲመጣ የአንድ ገበሬ ብቻ አጭዶ መሄድ አይችልም። በጣም ጥቂት ነው የሚሆነው፣ ወጪው ከፍ ያለ ነው የሚሆነው። አሁን የቀረው በክላስተር መሆኑ አንደኛ የተበጣጠሰ መሬት ራሱ አንድ ላይ ነው የመጣው። ብክነት ብቻ አይደለም የሚያስቀረው፣ የመሬት ብክነትን ጭምር ነው ያስቀረው። በመሀል የነበረው ልዩነት ራሱ የማይታረስ መሬት ነበረ። ሳይታረስም ጊዜ የሚያልፍበት መሬት ነበር። እሱ ሁሉ ነው የቀረው። መካናይዜሽኑ ሲመጣ አንደኛ በበሬ ይህንን ሁሉ የምናየው በአይናችን እንኳን የማንደርሳቸው በበሬና በሰው ጉልበት ማዳረስ አይቻልም፣ አይታሰብም። ይህን ሁሉ መሰብሰብ ለአመታትም አይቻልም። ይህ በወቅቱ ለማጨድ እና ወደ ቤት ለማስገባት ብክነት እንዳይኖር ለማድረግ በፍጥነት በስፋት ለማምረት በጥራት ለማምረት ያስቻለ ነው። የብክነቱን ብቻ አይደለም ማሳ ላይ የምናገኘው ብክነት ብቻም ሳይሆን በወቅቱ ለማጨድ አሁን በሰው ጉልበት እንሞክር ቢባል በሰው ጉልበት ብቻም ሳይሆን በጥቂት ኮምባይነሮች እንደዚህ እናጭዳልና ወደ ቤት እናስገባለን የሚባል አይቻልም። ገና ታጭዶ ሳያልቅ ወደ ቤት ሳይገባ ዝናብ ይመለሳል። በጣም ብዙ አድካሚና ብክነት የበዛበት የአሰራረት ዘዴ የአሰባሰብ ዘዴ ነበር። እሱም ሙሉ በሙሉ ነው ያስቀረው ማለት ይቻላል። በኦሮሚያ ክልል በ11.6 ሄክታር መሬት ላይ ከ68 የሚበልጥ የሰብል አይነት እየለማ መሆኑ የተነገረ ሲሆን ከዚህ ውስጥ 3.2 ሚሊዮን ሄክታር መሬቱ በስንዴ ምርት ተሸፍኗል። በክልሉ የግብርና ስርዓቱን ለማዘመን እየተሰራ ያለው ስራ ጠቀሜታው ዘርፈ ብዙ ነው ተብሏል። ዘንድሮ ከ11.6 ሚሊዮን ሄክታር ወደ 337 ሚሊዮን ኩንታል ነው የምንጠብቀው። የዘንድሮ የአየር ሁኔታ በጣም ጥሩ ስለነበረ ከመሬት ዝግጅት ጀምሮ ከግብዓት አቅርቦትም ጀምሮ ጥሩ ስራ ሲሰራ ስለነበረ ያቀርነውን እናገኛለን ብለን ነው የምናስበው። ክላስተርን በተመለከተ ጥቅሙ በጣም ብዙ መሆኑን በስፋት አርሶ አደሩ ለምዶታል። ይሄ ነው ልዩ የሚያደርገው። አንደኛ ክላስተር ሲሆኑ ምንድነው ዘር አንድ ቦታ ነው ዘር የሚያገኙት። የሜካናይዜሽን ሰርቪስ፣ የኤክስቴንሽን ሰርቪስ፣ የግብዓት አቅርቦት ይህንን በአንድ ላይ ስለሚያገኙ ክላስተርን ኦልሞስት ሁሉም አርሶ አደር በክላስተር ተደራጅቶ መስራት ነው ይፈልጋል። በክላስተር ተደራጅቶ ከአመረተ በኋላም ለገበያ ለማቅረብ በጣም ጥሩ ስለሚሆን ምቹ ስለሚሆንም በክላስተር የመስራት ሁኔታ በጣም በኦሮሚያ ውስጥ በጣም ተስፋፍቷል። በሁሉም ሰብል ስንዴ ብቻ ሳይሆን ማለት ነው። መንግስት የግብርና ዘርፉን ለማዘመንና እድገቱን ለማፋጠን ከ2014 ጀምሮ የሜካናይዜሽን የእርሻ ማሽነሪዎችና መሳሪያዎችን ከቀረጥ ነጻ እንዲገቡ ማድረጉ ይታወሳል። መንግስት የግብርና ዘርፉን ለማበረታታት ለአልሚዎች የገበያ ትስስር ለመፍጠርና የብድር አገልግሎት ለማመቻቸት እንዲሁም የአፈር ማዳበሪያ ግብዓት አቅርቦትን ተደራሽ ለማድረግ በቁርጠኝነት እየሰራ ስለመሆኑ የመንግስት ኮሚኒኬሽን አገልግሎት መረጃ ያመላክታል።